ሰላም ለእናንተ ይሁን። እንደምናችሁ ሁሉ ሰላም ነው? ጌታ ይባረክ። የተወሰኑ ቁጥሮችን እናነብና እንቀመጣለን። ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ይህ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው። ሃሌሉያ! እናመሰግናለን። ክብር ላንተ ይሁን። እባክህ የቃልህን ደጅ ክፈተው በኢየሱስ ስም አሜን። ሃሌሉያ አሜን። ጌታ ይባረክ። ባለፈው የመንፈስ አንድነት የሚጠበቅ ነው የሚለውን ነገር ለማየት ሞክረናል። ይሄ የመንፈስ አንድነት ወይም በአንድነት መመላለስ የሚባለው በክፍሉ ኮንቴክስትና በቦታው ጳውሎስን ያሳሰበው በአራተኛው ምዕራፍ ላይ መናገር የጀመረበት ዋናው ጉዳይ አንድ ሆኖ የሚላቸው በታሪክ ወደ ኋላዎች በምንም ታምር አንድ ሆኖ የማያውቁ ተራረቀው የነበሩ ቀድሞ በተማሩት የሕግ እውቀት አማካኝነት አንዱ የራቀ አንዱ የቀረበ ሆኖ አንዱ የረከሰ ሌላኛው ደግሞ የተቀደሰ ሆኖ የቆየ ስለሆነ አዲሱ ኪዳን ደግሞ ያንን በመካከል የለየውን ግድግዳ አፍርሶ ሁለቱን አንድ አድርጓል። ስለዚህ ቀጣዩ ፕሮሰስ ያን አንድነት በዋጋው መጠጋትና አክብሮ ማስቀጠል ገብቷቸው በጣም ወሳኝ ነገር ነው። ጳውሎስ በዚህ ቦታ ላይ የሚናገረው አንድነት እኛ አንዳንዴ በስብከት መሃል አንድ ሁኑ ብለን ከዚህ ጥቅስ ተነስተን እንደምሰብካቸው አይደለም። አይሁዳዊን ከአህዛብ ጋር አንድ የማድረጉ ጉዳይ አሁን እዚህ ቁጭ ብለን እንደምናስበው አይደለም። ወደ ኋላ ወደ ሺህ ዘመናት ሄዳችሁ ስታስቡ በጣም አደገኛ የሆነ ባሪየር ነው። እሱን አንድ አይሁዳዊ ከአህዛብ ጋር አብሮ ተቃቅፎ መቆየት፣ አብሮ መብላት፣ ተጨባብጦ አብሮ ዘምሮ እኩል የጌታ ራት ወስዶ መሄድ በጣም ከባድ ነው። ከሱ እኩል እግዚአብሔር እንደተቀበለው ማሰብ ለአንድ አይሁዳዊ በጣም ከባድ ነው። እንደገናም ደግሞ ለአንድ አህዛብም ደግሞ ሲገፋ የቆየ ስለሆነ በዚህ አንድነት ውስጥ ያንን ያለ ምንድነው በነፃነት እውቀት እንዲካፈል ልቡን መንካት በጣም ወሳኝ የሆነ አስቸጋሪ የሆነ ነገር ነውና እዛ ክልል ውስጥ ካልገባችሁ የዚህ ቦታ አንድ ሆኖ ብዙም ውሃ ላይ ያነሳልን ይችላልና በዛ ኮንቴክስት እንየው። በጣም ደግሞ የሚያስቀው እኛ አንድ ሆኖ ስንባል ነው። በቃ ሁላችንም ሸለፈታም ነበር። ጌታ የተባረከ ይሁን። ስለዚህ በክርስቶስ ተገርዘናል፣ አንድ እንሆን። አሜን። አልገባችሁም? እዚህ አህዛብ ብቻ ነው ያለው ልላችሁ ፈልጌ ነው። አይሁዳዊ የለም። ክብር ለጌታ ይሁን። ስለዚህ ለኛ በጣም ይበዛል። ይሄ አንድ ሆኖ የሚለው ነገር በጣም ይበዛል። ሁላችንም ሩቅ ነበር፣ በጸጋ ቅርብ ሆነናል። አሜን ናችሁ ወይ? ስለዚህ እዚህ ቤት መጣን። ከኛ መካከል አንዱ ኃያል ሌላኛው ደካማ፣ አንዱ የጸደቀ ሌላኛው የረከሰ እንደሆነ ማሰብ፣ አንዱ የከበረ ሌላኛው የተዋረደ ዘር እንደሆነ ማሰብ በጣም በወንጌላዊነት አስተሳሰብ ውስጥ ማርፈድ ነው ብዬ አስባለሁና ይሄ ቤት የአንድነት ቤት ነው። ክብር ለጌታ ይሁን። ክርስቶስ ራስ የሆነበት እኛ ሁላችን እንደ ጤናማ ብልት ተጋጥመን ሙሉ አካል የተደረግንበት አዲስ ሰዎች ነን። ክብር ለጌታ ይሁን። አሜን አሜን። ስለዚህ ይሄን አንድነት እንዲጠብቁ እንደዚህ ሶስት በጣም ባህሪዎችን ባለፈው በደንብ ለማየት ሞክረናል። ዛሬ ደግሞ የምንመለከተው ይሄ እነዚህን አንድነቶችን በበጎ ባህሪ ለመኖር መፍቀድ የሚባሉ ነገሮችን፣ እርስ በርሳችን በፍቅር መታገስ የሚባሉ ነገሮችን መለማመድ የሚለው ነገር በጣም ወሳኝ እንደሆነ እንድናስብ በተለይ አንድ አማኝ አንድነትን ለማፍረስ ስትፈተኑ እዛ ቸርች ሁለተኛ አልሄድም የሚል ነገር ሲገጫችሁ ሁሌ እንድታስቡት የሚያደርጋችሁ ነገር ነው። ጳውሎስ 7 ነጥቦችን ከዚህ በኋላ መናገር ይጀምራል። አማኞች አንድነትን ለማፍረስ ሲፈተኑ ሊያስታውሷችሁ የሚገቡ ነገሮችን ይዘረዝራቸዋል። ማለት ምክንያት አለን፣ አንድ ለመሆን ምክንያት አለን የሚለውን ነገር እንድታስቡ የትኛው ምክንያት አንድነት ላይ እንድትበርዱ እንድትቀሰቅሱ የማድረግ ጉልበት እንዳይኖር የምትፈልጉ ከሆነ ሁል ጊዜ ቸርችን ስታስቡ የወንድሞች ህብረት ጋር ተጋጥሞ መቀጠልን ስታስቡ ልታስታውሷቸው የሚገቡ ነጥቦችን መዘርዘር ይጀምራል። ቅድም ያነበብናቸው 7 ምክንያቶች አሉ። አንዳንድ የሚላቸው ነገሮች አሉ። እነሱ ፍቱን መድኃኒት ናቸው። ክብር ለጌታ ይሁን። አንዳንዴ በስጨት ሲያደርግ ዛማሌድ ምና ማለት ስትጀምር ገብታችኋል። አንዳንዴ ያው ታውቃላችሁ ጨዋነት የሚፈተነው ህብረት ውስጥ ነው። አንድነት የሚፈተነው አንድዬ ውስጥ አይደለም፣ የብዙሃን አንድነት ውስጥ ነው። ክብር ለጌታ ይሁን። የዚህ ቦታ አንድነት አብሶሉት ዋነስ አይደለም። ይሄ የመጠን አንድነት ነው። አሜን። ግልጽ ነኝ። የመጠን አንድነት ነው። ለምሳሌ ጉልት የሚነግዱ ሰዎች ካያችሁ የ50 ብር ድንች ስትሏት አንዱን መደብ ውሰድ ነው የምትል። አንድ ፍሬ ድንች አይደለም ግን ብዙ
ድንቾች ተሰብስበው አንድ ተብሎ ተቆጥረዋልና እዚህ ቦታ የሚወራው ምንድነው? ከነገድ፣ ከቋንቋ፣ ከሰፈር፣ ከእውቀት፣ ከኑሮ ደረጃ፣ ከብስለት በጣም የተለያየን ሰዎች አንዱ ከመሃል፣ አንዱ ከሰሜን፣ አንዱ ከምስራቅ ተጎትቶ ግን በአንድ አይነት ትምህርትና ጥሪ ተጠርቶ የመጣ ሰው ነው ያለው። የዚህ ቤት አንድነት የመጣንበት ቦታ ሳይሆን የተጠራንበት ምንነት ነው። ክብር ለጌታ ይሁን። የጠራን ነው አንድነቱን የፈጠረው እንጂ የተጠራንበት ቦታ አይደለም። አንዳንድ ጊዜ የተጠራንበትን ቦታ የአንድነታችን መሰረት ማድረግ የጀመርን ጊዜ ነው ክርስትና ፍሌቨሩ መስጠት የሚፈተነው። ይቸገራል፣ በጣም እንቸገራለን። የአንድ አካባቢ ሰዎች በመሆን ውስጥ የቸርችን አንድነት አታስቀጥሉትም። ነገር ግን አንድነት ሙሉ መሆን የሚጀምረው ከቦታ አንድነት፣ ከቋንቋ አንድነት ስትነሱ አይደለም። ከወንጌል አይለወጤነት፣ ከወንጌል ጥሪ አንግል ስትጀምሩት ግን ምክንያታዊ ይሆናል አንድነታችሁ። ክብር ለጌታ ይሁን። አሜን አሜን። ክብር ለጌታ ይሁን። ያው ባለፈው ተነጋግረናል። የወንጌል ጥሪ የሚባለው ነገር አይሁዳዊውን አህዛብ፣ አህዛቡን አይሁዳዊ አላደረገም ብለናል። አሜን ናችሁ? ወደዛ አልጎተተም። አንዳንዴም ከነገር ከቋንቋ ተዋይተናል ሲባል የሆነ ከወላይተኛ ከሀዲይኛ ተዋይታችሁ ወደ ፈረንሳይኛ መታችኋል ማለት አይደለም። ግልጽ ነው። አንዳንዴ እንደዛ ይመስላል፣ አፈታታችን እንደዛ ይመስላል። በቃ ከነገር ከቋንቋ ተለያይተናል። በተለይ ለምሳሌ በትግርኛ ብቻ የሚዘመር ከሆነ ሳት ብሎ በአማርኛ ስትጀምር ምንድነው? እኛ ከነገር ከቋንቋ ተዋይ ወደ የትኛው? ወደ ትግርኛው ነው ወደ አማርኛው ነው የተዋጀኸው? ከምን አስጥሎ ወደ ምን ቋንቋ ነው ያመጣ? ይህ በጣም መፈታት ያለበት ጉዳይ ነው። ወንጌል እየተናገረ ያለው በብሉይ ኪዳን ዘመን አንድ ብሔር፣ አንድ ካልቸር፣ አንድ ቋንቋ መርጦ ነው ያስጠጋው እንደ መንግስት። ወደ መቅደስ ደግሞ ከአሕዛብ ነገድ መካከል የሌዊ ነገድ መሆንህን አይቶ ነው ያስገባ። ዮሐንስ ግን ሰማይ ላይ ማዕት ሰዎች አያሜን እዚህ ያየውን እዛ ጠብቆ ነበር መሰለኝና ሲመለከት እዛ ኩባውን፣ ፈረንሳዩን፣ ወላይታውን፣ ሀዲያውን ሁሉ ሲጨፍር አየሁ። አሜን ናቸው። ሲያሸበሽብ አየሁ። እነዚህ ከየት ነው የመጡት አለ። አሜን ናቸው። እና ሁሉም እድፋም ነበሩ፣ በአምላካችን በክርስቶስ ደም ጸዳ ብለዋል አለ። አሜን ናቸው። ከዛ ከየት ሰፈር ነው? ከኛ ሰፈር ነው ምናምን ሲል አይደለም፣ ከሁሉ ሰፈር ወንጌል ነክቷል። እንደቀደመው ኪዳን አይደለም አዲሱ ኪዳን። የቀደመው ኪዳን ጎራ ለይቶ ነው ያዳነው። አዲሱ ኪዳንስ ከነገድ፣ ከቋንቋ፣ ከህዝብ፣ ከወገን የተዋጁ ናቸው። እዛ ማህበር ውስጥ ፈረንሳይ አለ፣ ኩባ አለ፣ ቻይና አለ፣ ምናምን አለ፣ ሁሉ የሌለ የለም። አሜን ናቸው። አሜን ነው ወይ? እሱን ነው የሚያወራው እንጂ የሆነ አንድ የቋንቋ ከሚባል ነገር፣ ዘር ከሚባል ነገር ተዋጁ ማለት አይደለም። ይሄ ወንጌል ያልነካው ዘር የለም። ይሄ ወንጌል ያልገባበት ቋንቋ የለም። ይሄ ወንጌል ያልነካው ማንነት የለም። እሱን ነው ክፍሉ እየተናገረ ያለው እንጂ የሆነ አንድን ቋንቋ አስበን ሌሎችን ወደ አንድ ቋንቋ የምንጎትትበት ጥቅስ አይደለም። አይደለም ብለናል። በቃ አይደለም። አሜን በል እንደገና አሜን። ክብር ለጌታ ይሁን። አሜን አሜን። እና እዚህ አዲሱ ዘር ውስጥ የማንዘር ጎመን ዘር የሚባል ነገር የለም። ከሆነም የሁሉም ጎመን ዘር ይሆንና ይሄኛው ዘር ግን የሰማይ ይሆናል ማለት ነው። አሜን ናችሁ? ጎመን ጥሩ ነው። አሜን። እና ይሄ እንዲህ አይነት ነገር ካለ ባይዘው ወይ አማወራው ነገር ነው እንደው ገብታችኋል። እኛ አካባቢ አሁን በጥንቃቄ የተቀበረ ፈንጂ ስለሆነ በጥንቃቄ የምታወሩት ነገር ሆኗል። ስለ ዘር ሊሰበክልን እኮ ለኛ በጣም ነውር ነው። በጣም ነውር ነው። ስለ ቋንቋ ሊወራልን ለኛ በጣም ነውር ነው። ምክንያቱም ወንጌል ካልከሸፈብን በስተቀር እዚህ ቤት ውስጥ ያ አይታሰብም። ክብር ለጌታ ይሁን። ስለዚህ እንደ ማንነት፣ እንደ ባህሪ፣ እንደ ዘርህ፣ እንደ ቋንቋ በተደረገው መደረግ ፕራውድ ልታደርግ ይገባል። አንተን ትግሬ ሲያደርግ ያኛውን ኦሮሞ፣ ያኛው ወላይታ ሲያደርገው እዝጌር ለወላይታነትህ የእዝጌር ስተቱ አይደለም። አሜን ናችሁ ወይ? የጉራጌነትህ የእዝጌር ስተቱ አይደለም፣ ውበት ነው። ክብር ለጌታ ይሁን። አሜን ናችሁ ወይ? ባደረገ ፕራውድ እያደረግ ያደረጋቸውንም እንደዛው ተቀብለ እዚህ ጋር ስትመጣ ግን የበለጠ ጥሪ፣ የበለጠ አካል፣ የበለጠ ተስፋ፣ የበለጠ ግብ ያለበት ቀጠና ውስጥ መተናል ነው። አሜን። ክብር ለጌታ ይሁን። ስለዚህ ይሄ አንድነት እንግዲህ ምክንያታዊ ስለሆነ ሁሉ ጊዜ ይጠቃል። በተለይ አንድነት መጠቃት የጀመረው ሰሞኑን እኛ እጅ ላይ ሲደርስ እንዳይመስላችሁ። ከገነት ጀምሮ ጥቃት ሲደርስበት የነበረ ትልቅ ጉዳይ ቢኖር ይሄ ሀብት ነው። አንድ የመሆን ሀብት፣ ሰው ከመለኮት ጋር አንድ፣ ከራሱ ጋር አንድ፣ ከመሰሉ ሰው ጋር አንድ እንዳይሆን ከገነት ጀምሮ አንድነት ሲጠቃ ነበር የነበረው። የሰይጣን ታርጌቱ አንድነት ነው። ለምንድን ነው? በዚህ አንድነት ውስጥ የእግዚአብሔር ያስቀመጠውን ትርፍ ያውቀዋል። ለዚህ ነው ዳዊት ሲዘምር ወንድሞች በብረት ቢቀመጡ ካለ በኋላ ያነጻጸረው ከመቅደስ ውጪ ባሉ ምርጥ ነገሮች አይደለም። በምን መመዘኛ ሲያጣ ወደ መቅደስ ገባ። አሜን ናችሁ? ቀጥ ያለ ነገር ይታየኛል። የተመታ ይሁን። አሜን ናችሁ? ክብር ለጌታ ይሁን። አሜን በሉ። ምን እያልኩ ነው? ገብታችኋል? የሆነ ማዕት ነገር እኮ አለ በፕላኔቷ ላይ። የአንድነትን ቫልዩ ዳዊት ማስረዳት ፈለገና የራሱ ፓላስ አለ፣ ስልጣን አለ፣ ማዕት ነገር አለ። አነሱበት። ከዛ ትቶት የት ገባ? መቅደስ ገባ። በፕላኔታችን ላይ ምርጡ ቤት መቅደሱ ነው። ምርጡ ቦታ መቅደሱ ነው። እዝጌር አለሁበት ያለው
የአንድነትን ትሩፋት ሊያስረዳን ሲፈልግ ማስረጃ ያደረገው ያነጻጸረው በዚህ ምድር ላይ ባሉ ወርቅና ብሮችና ስልጣኖች አይደለም ያወዳደረው። ወደ መቅደስ ገባና በአሮን ፊት ላይ እንዳለ አሜን ናቸው ከላይ ጀምሮ እንደሚፈስ ዘይት ከዛ በረከትን ለዘላለም አዟል አለ። እቺን ነገር ሰይጣን ያውቃታል። አየህ። ስለዚህ አንድነት ዝም ብሎ አንዱ ነው የሚባል ፉከራ አይደለም። አንድነት ውስጥ እግዚአብሔር የሰወረው በረከት አለ፣ ያስቀመጠው በረከት አለ። ከሱ ጋር አንድነታችሁን አታስጠቁት። ከወገኖች ጋር አንድ መሆናችሁን አታስጠቁ። አባል ከሆናችሁበት ቤተክርስቲያን ጋር ያላችሁን አንድነት ለጥቃት አታጋልጡት። ክብር ለጌታ ይሁን። አሜን ናችሁ። አንዳንድ ሰው በሰፈር እድል በተከራየበት አካባቢ እድር እየተገላመጠ እንኳን ታግሶ ይኖራል። ቸርች ላይ ግን የግልምጫ ሩም ለመታገስ ሲጨንቀው ትመለከታላችሁ። ያኔ ጠርጥሩ። የዚህ ቤት አንድነት ጠላት ስላለው ነው። የዚህ ቤት አንድነት ክፋት ስላለው ነው። እግረ መንገዴን በየ6 ወሩ ቸርች የምትቀያየሩ ሰዎች ካላችሁ በየቦታው ትክል ንቅል የምትሉ የሆነ ቦታ ትደርቃላችሁ። ነግሬያችኋለሁ። ቁጭ ብለህ አንድ አጥቢያ ላይ አባል ሁን በለው። አጠገብ ያለውን አንድ ቦታ አባል ሁን። ምክንያቱም ገብተዋል። አንተ ራስ ጀምረ የማትጨርሰውን ሃይማኖት እንዴት ልጅህ ይከተለዋል? ገብተዋል። ቸርችን ስታከብራት ያላየ ልጅህ እንዴት ያከብራታል? አንተ ገልጠ ስታነበው ያላየውን መጽሐፍ ልጅ እንዴት ያነሳዋል? አያችሁ፣ ማታከብረውን እምነትን ልጆች እንዲያከብሩ ታስባለህ። ብዙ ሰዎች ለቸርች በርደዋል፣ ልጆቻቸው ግን ቸርች እንዲሄዱ ይፈልጋሉ። ቤትን እያፈረስከው ነው ያለው። ቤትን እያፈረስከው ነው ያለው። ወይም ለአፍራሹ ግብረ ኃይል እድል ፈንታ እየሰጠን ያለው። ለምን እንደምናገር አላቅም። ሲዘጋጅ ይሄ እንደምናገር እያሰብኩ አልነበረም የመጣሁት። ይሄ እንደወረደ ፍሬሽ መልእክታችን ነው ማለት ነው። ክብር ለጌታ ይሁን። አንድነትን ጠብቅ። ቁርጥ አጠገባቸው ያለውን ድጋምት እንደገና ጠብቅ። አንድነትን አታስጠቃ ብሎት። አሜን ነው። አታስጠቃ። ክብር ለእግዚአብሔር ይሁን። በጣም አንድነት ላይ ፎከስ ማድረግ መቻል አለብን። ለማንኛውም በሶስት አቅጣጫ ላይ በግል ህይወታችሁ ከመለኮት ጋር፣ ቀጥሎ ከመሰላችሁ ሰው ጋር፣ ዘሴም ሪሊጅን ሼር ከሚያደርጋችሁ ማህበረሰብ ጋር፣ እንደ አካል ከተሰጠቻችሁ ቤተክርስቲያን ጋር። እነዚህ በጣም በጥንቃቄ በንቃት ልንከታተለው የሚገባው ጉዳይ ነው። ጤንነቱ የአንድነት ጤንነታችን ሁሌ መለካት አለበት ብዬ አስባለሁ። ጌታ ይባረክ። እንግዲህ እንደዚህ አይነት ነገር ሲያጋጥማችሁ አንድነትን ለማስቀጠል ስትፈተኑና ኤዲያ የሚያስብል ነገር ሲመታታችሁ አስታውሱ እነዚህ 7 ነገሮች። ምክንያቱም ያረጋጓችኋል። የመጀመሪያው አንድ አካል። አሜን። 7ቱን አይንበበናችኋል። አንድ አካል ሚላት ቤተ ክርስቲያንን ነው። ክብር ለጌታ ይሁን። አሜን ናችሁ። ስለዚህ አንድ አካል ማለት ቤተ ክርስቲያን ናት። በአሁኑ ዘመን ያሉ አማኞችና ዓለም አቀፋዊውን አካል ሁሉ የሚያጠቃልል ነው። አንድ አካል ሲባል እዚህ እንደ ቦሌ ቃለ ሕይወት ያለውን ብቻ ሳይሆን እሱን ጨምሮ እንደገና ደግሞ በመላው ዓለም ላይ ያለችው የክርስቶስን ቤተ ክርስቲያን የሚያካትት ነው። ክብር ለጌታ ይሁን። እስቲ አንድ አካል በሉ። ይህ በጣም ወሳኝ ነገር ነው። የአካልን ስርዓት ላስተዋለ ሰው ገብቷችኋል። በዛ የአካል ስርዓት ላይ የአንድን ብልት ቫልዩ መናቅ አይችልም። ትገደዳላችሁ። እዚህ ጥፍራችሁ ላይ ለምትፈጠር ቁስል መላ ሰውነታችሁ ሴንስ ያደርጋል፣ ይጋራዋል። ምን አገባኝ አይመለከተኝም አይልም። ስለዚህ አንዳንድ ሰዎች ብልቱን ሆኖ እንደ ጸጉር እንደ ጥፍር አትሁኑ። አሜን ነው። ቢከረከም ቢቆረጥ የማይሰማው አይነት አባላት አትሁኑ። በቸርች ውስጥ አንዱ ሲነካ እንቅፋት ሲመታ የሚያምህን ያክል የሆነ ስትከረከም እንደማይሰማ አትሁኑ። ገልጾልኝ ይሆን? አንዳንድ ሰዎች እንደዛ ናቸው። ምንም በቃ መንፈሳዊነት ቀጠለ ፈረሰ ምንም አይመስላቸውም። ማለት እያወራ የተጫወተ ጸጉሩን ተቆርጦ እንደሚሄድ አይነት ምንም አይሰማውም። እና እንደዛ ሳይሆን ይሄ ሴንሲቲቭ የሆኑ በቃ በነርቭ የሚነካኩ ነገሮቻችንን ሲነካ ገብቷቸዋል። ወይም ጤንነት ሲሰማቸው የሚሰማንን ድርብ የአካል መጋጠም ውስጥ የሚሰማውን ድል ወይም ህመም መረዳት ከቻለን አንድ አካል የሚለው ነገር ያስማማናል፣ ቀሎ ይገባናል። ክብር ለጌታ ይሁን። ስለዚህ የፈለገ ቢሆን አንድነታችሁ ሊጠቃባችሁና ተስፋ ቆርጣችሁ ከአንድነት ገሸሽ ማለት ስትጀምሩ ምን እያልኩ ነው? በበቂ ምክንያትም ቢሆን ለእናንተ በቂ በሚመስል ምክንያት ከቸርች የሚገፋችሁ ነገር ሊያጋጠማችሁ ይችላል። ይሄ ሆነብኝ አልበዛም እንደ የምትሉት ገብቷችኋል። የሚሆንባችሁ ነገር አንዳንዴ ሚዛን ይደፋና ምክንያታዊ ይሆናል። አንድነታችን ከበቂ ምክንያት በላይ ነው። የትኛውም በቂ ምክንያት ከህብረት እንዲያብጉልህ አትፍቀድለት። የትኛውም በቂ የሚባል ምክንያት ቸርቿ ሳውንድ ዶክትሪኗን እስካልቀየረች ድረስ አሜን ናቸው። አሜን ነው። መሰረታዊ የሆነ ጤናማ የሆነ አሜን ብለህ ነፍስን እጅን ዘርግተ የተቀበልከውን እውነት እስካልቀየረች ድረስ ይሄ አንድነት መነካት የለበትም። አሜን ናቸው። ይሄ በጣም መታወቅ ያለበት ጉዳይ ነው። እስቲ አንድ አካል ብሉ። ይህን ሁሌ ማውራት መነጋገር ያለብን ይመስለኛል። ለልጅ ልጆቻችን ማውራት መቻል አለብን። በፋሚሊያችን መመካከር መቻል አለብን። ህብረትን ወደን አካልን አክብረን በቤታችን ውስጥ አካልን የሚያክብሩ ልጆችን እየመራን እንደሆነ እርግጠኛ ስለመሆናችን በጣም መጠንቀቅ መቻል አለብን። የሄድንበትን የሚመስል መንገድ እየሰለቹ ሳይሆን እየወደዱ የሚከተሉ ልጆች ሊሰጠን ይገባል። ጌታ ይርዳን።
አሜን አሜን። እስቲ አንድ አካል በሉ። ሁለተኛው አንድ መንፈስ የሚለው ነው። አንድ መንፈስ የሚለው ሁለተኛው የጳውሎስ ሪዝን ነው። በቤተ ክርስቲያን ውስጥ በአጠቃላይና በቤተ ክርስቲያን ውስጥ በእያንዳንዱ ግለሰብ ውስጥ እግዚአብሔር አምላክ የሚያኖረውን የመንፈስ ቅዱስን አደራረግና አሰራር የሚያመላክት ነገር ነው። ይሄ አንድ መንፈስ የሚለው አንድ መንፈስ ብሎ ይሄ አንድ መንፈስ እንደ አካል በእኛ አንዳንዳችን ላይ እንደ አካል በአካል ላይ ወርዷል። እንደገና ደግሞ እንደ ፐርሰን ደግሞ በእያንዳንዱ አማኝ ላይም መሪ ሆኖ አጽናኝ ሆኖ አስተማሪ ሆኖ መንፈስ ቅዱስ ከአካሉ ከቤተ ክርስቲያን ጋር ከበዓለ 50 ቀን ጀምሮ ስራ አልፈታም፣ በስራ ላይ ነው። እኔን ቴዎሎጂ አልቀበልም መንፈስ ቅዱስ ያኔ ነበር አሁን አቋርጧል የሚሉ ዓመተ ምሕረቱን ያቋረጠባትን ሰዓትና ደቂቃ እስካልነገሩኝ ድረስ አሜን ነው ለመቀበል እቸገራለሁ። ምክንያቱም የመጽሐፌን የመጨረሻ ገጽም ሳነበው መንፈሱና ሙሽራይቱ ና ይላሉ ስለሚል መጽሐፉ የዘጋው ማራናታ ላይ እንጂ 19 እና 2018 ላይ ስንተኛው ላይ እንደሆነ እኔ አላቅላቸውም። እንደዛም እንግዲህ ከገባችሁ አስረዱኛል ለመማር ዝግጁ ነኝና እስካሁን አላጣውትም። አንዳንድ ሰዎች ይሰራል ላይሰራም ይላሉ። ሳጠና በእነሱ ህይወት ነው ያልሰራውና እነሱ እጅ ላይ ያልሰራ ሲላቸው ሁሉም ላይ መስሏቸዋል። እኛ ጋር ይሰራል። ተመሳሳይ ደግሞ እንዲህ አይነት ሰዎች የሚያስቁኝ ሰይጣንስ እንደ መንፈስ ቅዱስ ስራ ፈቷል ብለ ጠየቀው ያምናሉ ሰይጣን አሁንም በስራ ላይ እንደሆነ። ሰይጣን ስራ ባልፈታበት ዘመን ላይ መንፈስ ቅዱስን ስራ ፈታ አድርጎ የማስተማር ያክል መክሸፍ ያለ አይመስለኝም። እችን በደንብ ልቀቃት፣ ተፈለክ ቆርጠ ልቀቃት። አሜን ናችሁ? ምንም አይመጣም። አሜን ነው ወይ? አሜን አይደል? እያየሁ ነገሮችን እያየሁ ፊታቸውን እያየሁ ነው ያወራው። ስለዚህ ጌታ ይባረክ። አሜን አሜን ሃሌሉያ። እና ይሄ ግን የተለያየ መንፈስ አይደለም ያለን፣ የሚበጣጥስ የሚያፈናክት ገብቷቸዋል። ጎራ እየለየ አንዳንድ ጊዜ የሚሰድበውም የሚሰደበው ለእግዚአብሔር መንፈስ የቀና እንደሆነ ነው ማሳረፊያውን የሚያደርገው ንግግሩን። እኔ በጌታ የቀልድ አላቅም ብሎ ሙልጭ ያደርጋል ከፍ ዝቅ አድርጎና እኔ ግራ ነው ለየትኛው ጌታ እንደሚሰድብና ለየትኛው ጌታ እንደምንሰድብ ግራ እስኪገባን ድረስ ምን አይነት መንፈስ እንደጠጣን ግራ ያጋባችኋል። ይሄኛው ትልቅ አደጋ አለው። ሰይጣንን መርሳት ይመስለኛል። እና ጌታ ይጠብቀን ከዚህ። ለዚህ ነው መናፍስን መለየት የሚባለው ጸጋ በጣም የሚያስፈልገን። እኛ መናፍስ መለየት የሚለውን ቡዳ፣ ጂኒ፣ ጠቋራ ምናምን የሚባል ነገር የለየንበት ክፍሉ መንፈስ መለየት አለ፣ መናፍስትን መለየት ነው የሚለው። መናፍስት የሚለው ገብቷችኋል? የሰው መንፈስ አለ፣ የዝጌር መንፈስ አለ፣ የአጋንንት መንፈስ አለ። ንግግር፣ ስብከትን አጋንንት ብቻ ለሚለየው የጸጋ ትምህርት ይለያል። አሜን ናቸው? አሁን እያወራው ይለየኛል መንፈሱ በምን መንፈስ እያወራው እንደሆነ። ሲዘመር በምን መንፈስ ነው የሚያወራው? አንዳንዱ ቅላጼው ምናምን ለማሳየት ነው የሚረገረገው ወይስ ደግሞ ተነክተው ነው የሚነካል? ይለዩታል። ይሄ ጸጋ ያላቸው ሰዎች ክብር ለጌታ ይሁን። በመናገር ችሎታቸው ነው፣ ብዙ ዓመት የመናገር ችሎታ ስላላቸው ነው ቀሏቸው ፑልፒት ጀርባ የቆሙት። ስፒሪቱ ይለያቸዋል። ያለ መንፈስ ቅዱስ በምንም ታምር ይሄን አንድነትን መፍጠር አንችልም። መንፈስ ቅዱስ ክብር ለሱ ይሁን። ዛሬም በስራ ላይ ስለሆነ ክብር ለሱ ይሁን። በአባቶቼ ዘመን ሰርቶ እኔ ዘመን ላይ አላቅህም ስላላለኝ እዚህ በወደቀ ዓለም ላይ ብቻዬን ስላልተወኝ አሜን ናቸው። አመሰግነዋለሁ። እውነቴን ነው የምላችሁ። እንግዲያ ከሆነ መቀጠሌ በጥረቴ ልታረግብኝ ነው። እሱ ካረዳኝ ብዙ ጊዜ ተስፋ ቆርጬ አውቃለሁ። እንደገና ተስፋዬን የቀጠለው መንፈስ ቅዱስ ነው። ታዲያ ማን ሊሆን ነው? ጉብዝናዬ ልበለው ታዲያ? አይደለም፣ መንፈስ ቅዱስ ነው ያጽናናን። እኛ ተስፋ በቆረጥንበት ጊዜ እንደገና ተጠግቶ አዲስ ህይወት፣ አዲስ እምነት፣ አዲስ ተስፋ እንድናነግብ የረዳን መንፈስ ቅዱስ ነው። እባካችሁ እሱን አትቀሙ። አሜን። ስለዚህ ያን አንድነት ስታስቡ የአንድነት መንፈስ ነው። ከጠጣችሁት መንፈስ የተነሳ ገብቷችሁ እንደ አካል መንፈስ ይሰራል፣ እንደ ብልት ይሰራል። ስለዚህ ከአካል ልትገነጠል ስትል ያ በአንተ ውስጥ ያለው መንፈስ በአካል ውስጥ የሚሰራው ስለሆነ ይግድ ይልሃል። አያችሁ፣ ምህረት እያረክ እንድትቀጥል እየታገስክ እንድትቀጥል ምን ያደርግሃል? አቅም ይሰጥሃል። መንፈስ ቅዱስ ክብር ለሱ ይሁን። እስቲ አንድ መንፈስ ብሎ ኤፌሶን 2:22 ላይ አንደኛ ቆሮንቶስ 12:13 ላይም ይሄን የሚመስል ይሄን የሚያብራራላችሁን ተጨማሪ ጥቅሶችን ማግኘት ትችላላችሁ። በሶስተኛ ደረጃ አንድ ተስፋ የሚለው ነው። እኔ ይገርመኛል። የተለያየ አይነት ተስፋ አለ የሚሰጠን። ያም የመዳናችን ተስፋ ነው፣ ወደ ክብር መጠራታችን። ክብር ለጌታ ይሁን። አሜን ነው። አሜን በሉ። ይሄ ምዕራፍ 1 ቁጥር 18 ላይ ያየ ነው ማለት ነው። የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ የሚለውን አይተነው አልፈናል እና ያንን ነው የሚደግምላቸው ሐዋርያ ጳውሎስ። ምክንያቱም ይሄ አንድ ተስፋ አለን፣ የተለያየ ዴስቲኔሽን የለንም፣ የተለያየ አይነት ግብ የለንም። በወንጌል በኩል እግዚአብሔር አምላክ መጥቶ የሰጠን ተስፋ የሚለያይ ተስፋ አይደለም። አንዱ የሚተጋለት፣ አንዱ ደግሞ የሚለመንለት፣ ሌላኛው ደግሞ የምትለማመጡለት፣ እንደዛ አይደለም። ተስፋችሁ አንድ ነው። ክብር ለጌታ ይሁን። ለዚህ ነው ይሄ ተስፋ አንድ ስለሆነ ህብረት ምክንያታዊ ነው። እንደ ጋራ ለአካሉ የገባው ተስፋ አለ፣ መጥቶ ይወስደናል። አገር አለን በሰማይ። እሱን ነገር ረሳችሁብኝ እንዴ? አገር አላችሁ እኮ
አሜን ናችሁ ወይ? እዛ ሀገር አለን። ክብር ለጌታ ይሁን። የሚመጣ ከላይ ተስፋ እንጠባበቃለን። አሜን ናችሁ? ከላይ የሚመጣ ሙሽራ አለን። ይሄ ተስፋችን ነው። የሙሽራይቱ ተስፋ ይሄ ነው። ሁሌ ቀና ብላ እንድትናፍቅ የሚያረጋት፣ ቀና ብላ ደጅ እንድታይ የሚያረጋት ነገር ይሄ ነው። ተስፋውን የተቀማ በዛሬ ውስጥ ገብቷቸዋል። ነገውን የተሰረቀ ሜንታሊቲ ነው። እግዚአብሔር ከዚህ ይጠብቀን። የሚመጣ ተስፋ አለን። እሱ ነው የሚናገረው። የተበጣጠሰ ተስፋ የለንም። አንድ ተስፋ ነው ያለን። እንደውም ይህንን ነገር ስናገር ምን አስባለሁ? ይሄ ይመጣልኛል ይወስደኛል የሚለውን ነገር ስናስብ በአካል ሐሳብ ብናስበው ያዋጭ ይመስለኛል። በግል እየመጣ በየቀበሌያችን እየመጣ እንደዛ ሳይሆን በቃ ሙሽራይቱን ሊወስድ ነው የሚመጣው። አሜን ነው። ሙሽራይቱን ሊወስዳት ነው የሚመጣው። ልክ ባል መጥቶ ሙሽራይቱን እንጂ ከሙሽራይቱ ወይ ጆሮዋን ወይ አፍንጫዋን ብቻ ይዞ እንደማይሄደው ማለት ነው። ክብር ለጌታ ይሁን። እንዳለ ይዟት እንደሚሄደው ሁሉ ክርስቶስ ሲመጣ እንዳለ አካልን ነው ይዞ የሚሄደው። ስለዚህ እንግዲህ በመነጠቅ የምታምኑ ከሆነ ጠጋ በሉ። ምን ውስጥ? አካል ውስጥ ተጋጠሙ። ሲመጣ አካል ነው ይዞ የሚሄደው። ጆሮ ብቻ ቆርጦ አይሄድም። አሜን ናችሁ ወይ? እቤት ተገንጥለ እንዳትቀር። አሜን። አይዟችሁ፣ ላጫውታችሁ ብዬ ነው። ለማንኛውም ይህ ተስፋው ራሱ ስንት ነው? አንድ ተስፋ ነው። ክብር ለጌታ ይሁን። አሜን ነው። ለእያንዳንዱ ክርስቲያን ያለውና በመላው ቤተ ክርስቲያን ያለው ተስፋ አንድ ነው። ለዚህ ነው እዚህ ቤት ሁለትነት ምክንያታዊ አይደለም። ሁለትነት ምንም ማስረጃ የሌለው ጉዳይ ነው። ሁለትነትን ይዞ በዚህ አዲስ ማንነት ውስጥ ህይወትን አውሎ ለማሳደር የመሞከር ያክል ስተት የለም። ስለዚህ አንድ ተስፋ አለን። ክብር ለጌታ ይሁን። ይህ ተስፋ የጀመረው እግዚአብሔር ወደ ማዳን ሲጠራን ነው። የዚህ ተስፋ አካል ሆናችሁ የተመዘገባችሁት ልብና እጃችሁን አንስታችሁ ለክርስቶስ ወንጌል ድምጽ ምላሽ ከሰጣችሁባት ቀን ጀምሮ የዚህ ተስፋ ባለሙሉ ባለቤት ሆናችኋል። ክብር ለጌታ ይሁን። እያንዳንዱ እዚህ ያለው ሁሉ ከዚህ ተስፋ ጋር አብሮ የተገመደ ነው። ሁሉ በኩል የሚናፍቀው አንድ ተስፋ አለ። ስለዚህ ጳውሎስ ይሄን የሚናገረው ስለ አንድነት ሲያስተምር ዝም ብለን አንድ ሁኑ እያለ በሆነ ሐሳብ ስለ መግባባት ብቻ አንድ አይነት የሆነ አዝማችን ዘምሮ ስለመበትን ብቻ እንዳታስቡበት። ተስፋ አንድነት የሚባለውን ነገር ወሳኝ የሆኑ ነገሮችን እየጠቃቀሰ የአንድነትን ምክንያታዊነት ማስረዳት ይጀምራል። ሌላው በጣም ደስ የሚለኝ አራተኛ ላይ የምንመለከተው አንድ ጌታ የሚለው ነው። እስቲ በሉት ሃሌሉያ። አንድ ጌታ። እሱ ማን ነው? ክርስቶስ ኢየሱስ ነው። ያውም ደግሞ የቤተ ክርስቲያን ራስ። አሜን ናችሁ? ወደ አንደኛው ነጥብ ስትመለሱ አንድ አካል የሚል አለ። አካል ካለ ከአካል በላይ ምን አለ? ራስ አለ። ያን ራስ ነው የሚያመጣው እዚህ ጋር። አንድ ጌታ አለን፣ ሁለት ጌታ የለንም። አሜን ናችሁ ወይ? አሜን በሎ። ስለዚህ በዚህ ኮንቴክስት ነው ስለ አንድነት ማሰብ ያለብን። ጌታችን አንድ ነው። እኛ ደግሞ ስምናችን ነው፣ ራሳችን ነው። እኛ ደግሞ ተጋጥመን የሱ አካል ነን። ስለዚህ የአካሉ ቤተክርስቲያን ደግሞ ራስ ማን ነው? ክርስቶስ ኢየሱስ ነው። ምዕራፍ 1 ቁጥር 21 22 23 ላይ አይተናል። እሱ ከሁሉ በላይ ይሆን ዘንድ ለቤተክርስቲያን ራስ እንዲሆን ምን አደረገው? ሰጠው ብሎ እሷም ደግሞ ሁሉም በሁሉ የሚሞላ የሱ ሙላት ሙላቱ ናት ብሎ ነው ምዕራፍ 1 እንደሚዘጋው። ስለዚህ ከሁሉ በላይ ይሆን ዘንድ ለቤተ ክርስቲያን ምን እንዲሆን? ራስ እንዲሆን፣ ለአካሉ ለቤተ ክርስቲያን ራስ እንዲሆን ሰጠው ስለሚል እኛ አካል ነን። የአካሉ ራስ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ነገር የሚመነጨው ከአካል ከራስ ነው የሚመነጨው። የአስተዳደር አገዛዝ አመራር የሚመነጨው ከራስ ነው። ስለዚህ በህብረቱ ስለመኖር ስናስብ በአካል ውስጥ ተጋጥሞ ከራስ ጋር ጤናማ ያልተቋረጠ ግንኙነትን ስለማስቀጠል ጭምር አድርገን ካሰብን አንድ ሆኖ የሚባለው ነገር ጭቅጭቅ ከመሆን ባሻገር ምክንያቱ የገባን ይመጣል። ያኔ አንድ ለመሆን የምንሄድበት መንገድ ሳይሆን የሚያስፈራራው ከአንድነት መጉደል ሰቅጣጭ መሆን ይጀምራል። ከአካል መራቁ ከቸርች አንድነት መሸሹና መቀዝቀዙ ነው ከባድ እየሆነ የሚመጣው። አሁን ግን አንድ መሆን እየከበደ ያኛው እየቀለለን የመጣው። አንዳንድ ሰዎች 6 ወር 7 ወር ከቸርች ቀርተው በ8ኛው ሲመጡ ምንም አይመስላቸውም። እያፏጩ ነው የመጡት። እንደውም አንዳንዶች በጣም ጎበዝ ናቸው። እየከሰሱ ነው የሚመጡት። እናንተማ ሰው አትፈልጉ ምናምን ሲበቃት መታ ማለት እና እንደዛ አይደለም። ዲያቆን አሳደው ፓስተራቸውን በዚህ ጋር ያሳት በዛ ጋር የተደበቁ ምናምን አድርገው በርሲ እንኳን የለችም በሉ እያሉ ሲበቃቸው እየተቆጡ ይመጣሉና እባካችሁ አትሊስት የለችም አታስብሉ። የነገርኳችሁ ይመስለኛል። እኛ ጋር ምላችኋለሁ። እኛ የጠፋ እንጂ የምንፈልገው የተደበቀ አንፈልግም ይላል። መከራ ነው አውቆ የተኛ መቅሰስ አይቻልም። ምንም ነገር ሰጡት ሪዝን አለው። ባክ እኮ ምናምን ቢዚ ሆኜ ነው። ሮብን ደግሞ ነገር ቢዚ ነው። ሁሌ ሮብ በቸር ሰዓት እየጠበቀ የሚመጣ ቢዚ ከሆነ እሱ ቡዳ ነው። እሱ ስራ ሊሆን አይችልም። ቡዳ ነው፣ አጋንንት ነው።
እና እስኪ ጮህ አትጠብቅ። እኔ አንተም ቦኖ ራሴ ጮሃለሁ ቀድሜ አሜን ልቀቀኝ ብዬ ሶስቴም ቢሆን ጮኬ እገላገላለሁ እንጂ ነፃ መውጣት አለብን። ለምሳሌ ዛሬ ነው ሰዱ ገብታችኋል። በቃ 12 ሰዓት ትመጣላችሁ። ያው ጎበዝ መጪ ከሆናችሁ 2 ሰዓት ትሄዳላችሁ። 2 ፍሬ ሰዓት ነው የሰጣችሁት በቃ በአንድ ቀን ውስጥ። እግዚአብሔር እኮ 10 ሰጥቶ አንድ ነው የጠየቀው። ለጊዜም እንደዛው ነው መሰላት ያለበት። ከ7 ቀን የጠየቃችሁ 2 ቀን ቸርች የምትመጡ ከሆነ 4 ፍሬ ሰዓት ነው የምትመጡ ቸርች ውስጥ። ግን በቃ 40 ሰዓት እንደመጣ ያክል ሆኖ ግን እንዲላ አድርጎ ሰይጣን ያስተምረናል። ለማኪያቶ ይዘን የምንጫወታትን የምታክል ሰዓት ነው ሰማይ እየጠየቀን እና ሰይጣን ጌታ ይገስጸው። ምን አለ ቢገስጸው? ያጎት ልጅ አይደለ ይመታ እንጂ አሜን አሜን የተመታ ይሁን አሜን ነው። በጣም ያጠቃን ነገር እሱ ነው እያልኳችሁ ነው ያለሁት። በቃ ሰዓት የሚጠበን ቸርች ሲሆን ነው። ህብረት የሚጨንቀን ቸርች ሲሆን ነው። መስጠት የሚጨንቀን ቸርች ሲሆን ነው። ትጋት የሚጨንቀን ቸርች ሲሆን ነው። አያ ትዕግስት የሚያንሰን ቸርች ሲሆን ነው። ይሄ መጠቃት ነው። እግዚአብሔር ይምታው። ስለዚህ እኛ አካልን ከአካል አንወጣም። አሜን ናቸው። የአንድ ብልት ውበቱን በአካል ላይ መገጠሙ ነው። ቦታውን ይዞ መገኘቱ ነው። ክብር ለጌታ ይሁን። አሜን አሜን። ባይዘው የአንዲት ቤተክርስቲያን ባለማቋረጥ በጤናማ እድገት የምታድግ ከሆነ አንዱ ምክንያቷ ህብረትን የሚያከብሩ ሜምበር ካላት ብቻ። እንደ አካል ስለሚያን ከዚህ ጋር 40 50 የሚቀሩ ከሆነ ገብቷቸዋል። ከአካል የሆነ ፓርቱ ህመምተኛ እንደሆነ አንድ ግለሰብ አስቡት። በጣም አስቸጋሪ ነው። ለቅድ አይመች፣ ለፕሮግራም አይመች። በኩል ተመሳሳይ አቅርቦት እየሰጠ በኩል ማሳደግ አትችልም። ትምህርት ተከታታይ ይባላል። የትምህርቱን መግቢያ አንድ ሰው ይማረዋል፣ ሆዲቃው ሌላ ሰው ይማረዋል፣ እግሩ ሌላ ሰው ይማረዋል። ብትንትኑን ነው። ቸርቹ አንድ አስተማሪች ነው የምታውቀው፣ ግን ተማሪው በፈረቃ ስለሚማር እግሩ አንዱ ጋር ነው፣ ሆዱ አንዱ ጋር ነው፣ ጀርባው አንዱ ጋር ነው። በጣም አስቸጋሪ ነው። አሁን ኤፌሶን ራሱ ጀምሮ እስኪጨረስ ከኖርክ አንተ እድለኛ ነህ። ካልሆነ መገጣጠም አለባችሁ። እግር የሰማ ሆድ ከሰማው ጋር ሻይ ቡና እያለ ዲስከስ ማድረግ ያለበት ይመስለኛል። አሜን ይባል ነበር። እሺ ክብር ለጌታ ይሁን። ትንሽ አበዛሁት አይደለ? ጭቅጭቅ ነገር እኔ ቀደም ብዬ ተናግሬያለሁ። 4 5 6 ጉሮሮ ለጉሮሮ የሚያያይዝ አጀንዳ ነው ብያለሁ። ምክንያቱም 1 2 3 የሆነውን የተደረከውን የሚነግርህ ካንተ የሚጠበቀውንና ማድረግ የሚገባህን ነው። ከዛ በኋላ እያወራ የሚመጣው ክብር ለጌታ ይሁን። እጥፍ አለ ያለው ምዕራፍ 4 ላይ እንግዲህ ብሎ ከቤ ብሎ ቀጥታ ወደኛ ነው መተኮስ የጀመረውና ታገሱኝ፣ ቻሉኝ። አሜን ጌታ ይመስገን። እና ክርስቶስ ራሳችን ነው። ክብር ለኢየሱስ ይሁን። በጣም ደስ የሚለው ከዚህ ቀጥሎ ያለው በአምስተኛ ደረጃ ስለ አንድነታችን ሪዝን አድርጎ የሚያስቀምጠው አንድ እምነት የሚለው ሲበሉት ወይም አንድ ሃይማኖት ይለዋል። አንድ ሃይማኖት እሱም የትኛው ነው? አንዳንዴ አሁን በሀበሻ ኮንቴክስት መጓተት አለ። አንዲት ሃይማኖት ማናት? ኮፕቲኳ ናት ወይስ የትኛው? ጦርነት ነው። አንዲት ሃይማኖት የሚለው የሐዋርያት ትምህርት መሰረቷ የሆነዋን ሃይማኖት ነው የሚናገረው። ስለዚህ ከሃይማኖታችሁ ትምህርት ጀርባ የትምህርታችሁ ምንጭ የተቀዳው የተጨለፈው ከሐዋርያት ትምህርት ካልሆነ እዛ አንዲት ሃይማኖት ውስጥ አይደለም ያላችሁት ማለት ነው። ስለዚህ ትምህርታችን አንዲት ውስጥ እንዲመዘገብ ብቸኛ ሪዝኑ ምንድነው? ስንተነትነው የሐዋርያትን መሰረት ካልነካ ካልመሰለ እንደገና መጽሐፉ ሊጠና ይገባል። ክብር ለጌታ ይሁን። ስለዚህ አንዲት ሃይማኖት ሲል ከንትን ጋር ታገናኙት። ይሄ ምንድነው? ፈቃድ ተሰጥቷቸው የወጡ ምናምን የመጣ የገባ የሚባል የለም። ሁሉም ከውጭ መጣ ነው የመጣበት ዓመተ ምህረት እንጂ የተለያየው ሁሉም የተቀዳ ነው። ጎንደር የበቀለ ሃይማኖት የለም። አሜን በል። ወይ ደግሞ መሀል ሸዋ የበቀለ ሃይማኖት የለንም። ሁሉም የመጣ ነው። ከየት ካላችሁ ግን ከሰማይ ብል ይሻለኛል። አሜን ናችሁ? ከሰማይ መጣ። የሆነ ቦታ ተወራ፣ ሂዱ ተባሉ። ሲሄዱ እኛን አገኙን። አሜን ነው ወይ? ስለዚህ የሱ ሂዱ ታዘው የሄዱ ሰዎች በትምህርታቸው የሱን ነገሩን። ስለዚህ ለነሱ የተወራው ለኛ ተወራልን። የሰማነው ነገር እነሱን ያረጋቸውን አደረገን። አሜን ነው። ይሄ ነው ክርስቲያኒቲ ማለት። ክብር ለጌታ ይሁን። አሜን አሜን። እና በእንደዚህ አይነት መንገድ ማየት አለባችሁ። የዚህ ቦታ ላይ አንዲት ሃይማኖት የሚለው ሐዋርያዊ መሰረት ያላትን ጤናማው የወንጌል እውነት ሳይዛነፍ ሳይሸራረፍ ሰው ሳይል የሰው ፍላጎት ሳይቀላቀልበት የሚብራራባትን ከፑልፒቷ ጀርባ በሐዋርያት አስተምህሮት ላይ ውልፍት የማትል ክር ያለች እሷን ማለት ነው። ክብር ለጌታ ይሁን። አንድ እምነት ምናልባት እያንዳንዱ ክርስቲያንና መላው ቤተክርስቲያን በክርስቶስ ያላቸውን እምነት የሚያጠቃልል ነው። እምነታችን አንድ ነው። ወዴት ነው የምንሄደው ነው? ዘሴም ሪሊጅን ነው ሼር የምናደርገው። የት ነው የምንሄደው? ስለዚህ አንድነትን ስታስቡ አንድነት ጋር የሚያቀዘቅዝ ነፋስ ውልፍ ሲልባችሁ ሁሌ እነዚህን ነገሮች ማሰብ ያስፈልጋል። ይሄ ሁሉ የአንድነቴ መሰረት የተጣለበት ፒላር ከሆነ ከበቂ በላይ ለአንድነት ምላሽ መስጠት ይገባኛል የሚለው ጋር ያደርሳችኋል። ይህንን ማሰብ ክብር ለጌታ ይሁን። ስድስተኛው አንድ ጥምቀት የሚለው አንዲት ጥምቀት ብሎ ድገሙት እንደገና።
አንድ ጥምቀት የሚለው በአብዛኛው ይሄ ከውሃ ጥምቀት ጋር የሚገናኝ ነው። ከመንፈስ ቅዱስ ጋር እየደጋገመ የሚያጠምቃቸው ስለነበረ አንዲት ብሎ ለመናገር በጣም ያስቸግራል። ስለዚህ የውሃን ጥምቀት ነው የሚያሳየው። አንድ ጥምቀት በክርስቶስ አካል ውስጥ ያሉትን አማኞች ሁሉ በአንድ አካል የሚያጋጥም ጥምቀት ሊሆን ይችላል። እዚህ ቦታ ላይ የምናየው እናንተ ፈርዘር እንደ ዶክትሪናችሁ ባህሪ ማጥናት ትችላላችሁ። ግን አንድ የሚያደርገን ነው። ከክራይስት ጋር አንድ ያደርገናል፣ እንደገና እርስ በርስ አንድ ያደርገናል። በተለይ ገላትያ 3:27 ስታነቡ ሁላችን በእምነት በኩል በክርስቶስ የእግዚአብሔር ልጆች ሆናችኋል ካለ በኋላ ከክርስቶስ ኢየሱስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋልና ብሎ ቡራቡሬ አይደለንም፣ የለበስነው አንድ ነው። አሜን ናችሁ? ከክርስቶስ ኢየሱስ ጋር ሲበሉት አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ተመለሱ። አይ ልመልሳችሁ ነው። ምን ተሆኑ ዘንድ ፐርፐዙን አለሱ አንድ ተሆኑ ፐርፐዙ ነው። አንድ መሆን ፈለግ። ስለዚህ ያን ፍላጎት ሙሉ ለማድረግ ምን ሆንክ? ተጠመቅክ ነው የሚለን። አንድ ተሆኑ ዘንድ ምን ያደርጋችሁ? የተጠመቃችሁ ሁላችሁ ይልና ከዛ ቀና ብሎ ክራይስትን ለብሳችኋል። የሆነ የተጠመክበት ገንዳ ውስጥ ረጥበህ ብቻ አይደለም የወጣኸው፣ ለብሰህ ነው የወጣኸው። በለው አጠገብ ያለው ረጥበህ አትወጣ፣ ለብሰህ ወጣ ብሉት። አሜን ናችሁ? እንደነ ውሃ ረጥቦ ብቻ ነው የሚወጣውና እንደዛ አይደለም፣ ለብሰን የወጣኸው። ለዚህ ነው የተጠመክበትን ውሃ ሻወር ከወሰድክበት ውሃ ምን እንደሚለየው ማጥናት የሚያስፈልግ ይመስለኛል። ምክንያቱም ስታጠምቅ ሰው መንፈስ ከተሞላ አጋንንት ከጮኸ ውሃ አያስጮህም። ውሃ ቢያስጮህ ኖሮ ሻወር በወሰደ ቁጥር መመናችሁ በተንፈራገጠ ነበር። ስለዚህ ምንድነው ልዩነቱ የሚለውን ነገር ማሰብ ጥሩ ነው። የሆነ ስርዓት ብቻ ለማድረግ የመጣ ነው። ክብር ለጌታ ይሁን። አንድ ነገር ወስደናል። ሮሜ 6 ላይ ደግማችሁ ማንበብ ትችላላችሁ። በጥምቀት ከሱ ጋር ምን ሆነን ተቀበርን ይላል። ክብር ለጌታ ይሁን። ይሄ የሚያሳየን ምንድነው? አንድ አካል ነን፣ አንድ ልብስ ለብሰናል። ክብር ለሱ ይሁን። ሞቱንና ትንሣኤውን ተካፍለናል። ሃሌሉያ። ስለዚህ ሁለትነት የለም። ሪዝን አለን። አንዲት የሚለው ያለ ምክንያት አይደለም። ምክንያቱም እዛ ጋር የሰጠን መልክ አለ። ልብስ የሚለው መልክን ነው። ይሄ የሚታየውን ጨርቅ አይደለም እያወራ ያለው፣ መልክን ነው የሚያሳየው። ልብስ ማንነትን ይገልጣል። የተሰጠንን ጽድቅ ያሳያል። ክብር ለጌታ ይሁን። ከክርስቶስ ጋር አንድ የሆን ነው። ስለዚህ እኔም እሷም ከክራይስት ጋር አንድ ከሆንን የአንድነታችን ማሰሪያው ገመዱ ክራይስት ከሆነ ያንን ገመድ በጥሶ ለብቻ ተገንጥሎ መኖር በጣም ለተኩላ ምቹ ህይወት እንዲኖር ትዳራችሁ፣ ቢዝነሳችሁ፣ ደስታችሁ፣ ጤንነታችሁ እንዲጠቃ የመፍቀድ ያክል መስነፍ ነው የሚሆነው። እግዚአብሔር የአንድነትን ዋጋ የሚረዳ መንፈስ ያብዛልን። በሰባተኛ ደረጃ በጣም በሚገርም ሁኔታ ለአንድነት ሪዝን አድርጎ የሚያስቀምጠው አንድ አብ እግዚአብሔር አለን፣ የሁሉ አባት ይልና በጣም የሚገርመኝ ነገር የሁሉ ብሎ ያጉረጠረጣል መሃል ላይ። ምክንያቱም አይሁዱ የኔ ብቻ አባት ነው ብሎ ነው አስቦ የመጣውና አይደለም የአህዛብም እንዲል ዘር ቋንቋ ምናምን ተሻግሮ የሁሉ ምን እስቲ በሉት የሁሉ አባት ብሎ በቃ አንተ ቋንቋው ዘሩን ትምህርቱን አይተ ከፍም ዝቅ የምታረገው የሱ ሁሉ ምንድነው? አባት ነው። እየቀደመው በጾታ ያራቀዋል፣ በዘር ያራቀዋል፣ በብዙ ነገር ያራቀዋል። አይደለም እዚህ አዲሱ ኪንግደም ውስጥ የእግዚአብሔር አባትነት ለሁሉ ነው። እነማን ናቸው? ሁሉ በቃ ሁሉ ዘር የለም። ኦኬ ገላትያ ለመልሳችሁ ከክርስቶስ ኢየሱስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋልና ካለ በኋላ ከዛ በኋላ መግጨት ይጀምራል። ምንድነው መገጫት የተጀመረው? ግሪክ የለም ማለት አሜን። እዛው ጋር ነው። አሁን የለም፣ እስከዛ ድረስ ነበረ። አሁን ግን ከለበስክ በኋላ ያለው የሚታየው ግሪክነት ሳይሆን የለበስከው ልብስ ነው። አሜን ነው። ልብሱ ሲገለጥ ግሪክ ሊሆን ይችላል፣ ግን አሁን የለበስከው ማንን ነው? ግሪክ ነው። ግሪክ የለም አለ። አይሁድ ደስ ሲለው በዛው ደስታው ሳያጣጥም አይሁድም የለም አለው፣ ቀማው። ከግሪኩ ግሪክነትን ከአይሁዱ አይሁድነትን ቀማው። ከዛ በኋላ ጨዋ የለም አለ። ምንድነው? ባሪያ የለም። ያ እንግዲህ አሰሪና ሰራተኛ ማለት ትችላላችሁ፣ ወይ ደግሞ ያለውና የሌለው ማለት ትችላላችሁ። እዚህ ቤት ውስጥ በኪስ መጠን መፎካከር የለም። ማን ነው ታዲያ ያለው? ልብሱ ነው። ወይም ደግሞ እዚህ አስተምራለሁ ገላትያን መጽሐፍ የመጀመሪያ ቀን የመጣው ጊዜ ማለት ነው። እንደገና ገብታችሁ በደንብ ስሙት፣ ግዴላችሁ። መጽሐፉን ነው ሰርቬይ የሰጠሁት። በጣም መሰረታዊ መጽሐፍ ነው ገላትያ። ክብር ለጌታ ይሁን። እና ማን ያለው ካላችሁ ልብሱ ነው ያለው። አሜን ነው ወይ? እዚህ የምንተዋወቀው በልብሱ ነው። አንድነታችን የተሰራበት ነው። ሰማይ ኢንቨስት ያደረገበት ጉዳይ ነው። በዚህ መሰረት ደግሞ ያመጣን የሁላችን ደግሞ እግዚአብሔር ምንድነው? እኩል አባት ነው። ለአንዱ አባት ለሌላው የእንጀራ አባት አይደለም። በዚህ ቤት ያለው አባትነት ክብር ለጌታ ይሁን።
አሜን ናችሁ። ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አይቀርማችሁ። በሁሉ አልከፋፈለም። ዘር አልጠቀሰ፣ ቋንቋ አልጠቃቀሰ፣ ጾታ አልጠቃቀሰ። ከሁሉ በላይ ይላል፣ ለሁሉ የሚሆን ይላል፣ በሁሉ የሚሰራ ይላል። ገብቷችኋል? በአይሁዳዊም ይሁን በጃፓኑ ላይ መንፈስ ቅዱስ ይምጣ እንጂ ይሰራበታል። ዘራይቶ አይመጣም። ዘራይቶ የቀረበው ዘራይቶ የራቀው ማንም የለም። ክብር ለሱ ይሁን። በሁሉ የሚኖር ይለውና አንድ አምላክ የሁሉ ምን አባት አለ። ሁሉም የሚያመለክተው ሁሉንም አማኞች ነው። እግዚአብሔር የሁሉም አማኞች አባት ነው። ሁሉም የሱ ልጆች ናቸው። ወይ ጌታ ይባረክ። ሃሌሉያ። ማንበብ ስንጀምር አይታችኋል። ቁጥር 3 እና 4 ላይ ሐዋርያ ጳውሎስ ይህንን አንድነትን ሲያወራ በሁለቱም ቁጥሮች ላይ የነካካው አንድ ቃል አለ። በሰላም ማሰሪያ የመንፈስን እስቲ የመንፈስን በሉ የመንፈስን አንድነት ለመጠበቅ ትጉ ይላል። ቁጥር 4 ላይ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ እያለ ይሄ አንድነት ሪዝኑ ስፕሪት ነው መንፈስ ነው የሚለውን ነገር መነሻ አድርጎ ስለሆነ ሐሳቡን ማፍሰስ የጀመረው በቀጥታ ይህንን አንድነት በመንፈስ የሚሰራ አንድነት ስለሆነ መንፈሳዊ አንድነትን በመንፈስ የምትገናኙት ብቻ ሳይሆን በመንፈስ ደግሞ የምትገነቡት ስለሆነ ለዚህ አንድነት ግንባታ መንፈስ ቅዱስ ለአካሉ ለቤተ ክርስቲያን ስለሰጣቸው የጸጋ ስጦታ አይነቶች መዘርዘር ይጀምራል። ወዲያው ነው መዘርዘር የሚጀምረው። ለምንድን ነው ብለን ከጠየቅን እነዚህ የጸጋ ስጦታዎች ፈንክሽን በሚያደርጉበት አካል ውስጥ መሰረታዊ የሆነ ታርጌት የተደረጉ ጳውሎስ በቃላት ያስቀመጣቸው ምክንያቶች አሉ። እነዛ ምንድን ናቸው? የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ያደርሱን ዘንድ ብሎ የነዚህ 5 አይነት ሰዎች በአካል ውስጥ ያለ ክልከላ በጸጋቸው እንዲያገለግሉ መደረጉ at the end ውጤቱ የእግዚአብሔር ልጅ በማወቅና በማመን ወደሚገኝ አንድነት። ይሄ አንድነት በሁለት ሪዝን ይገኛል። የመጀመሪያው የእግዚአብሔር ልጅ በማወቅ ነው። ልጁን ስተን በምንም ታምር በልጁ የተሰራውን አንድነት ልንገናኘው አንችልም። ክብር ለጌታ ይሁን። ስለዚህ የእግዚአብሔር ልጅ በማወቅ ቀጥሎ በማመን የሚገኝ አንድነት አለ። እነዚህ ጸጋዎች ወደዛ ያደርሱናል ነው። ክብር ለጌታ ይሁን። በግልጽ ለማየት እንደሚቻለው ጳውሎስ የመንፈስን አንድነት በተመለከተ እነዚህን ከላይ ያሉት የ7 ክፍሎችን ዝርዝር የጀመረው ስለ መንፈስ አንድነት ሲናገር ስለሆነ ስለ መንፈስ አንድነት ከተናገረ በኋላ ነው እነዚህን ዝርዝሮች ያስቀመጠው። በዛ የመንፈስ ስጦታ መዘርዘር የግድ ይለዋል ማለት ነው። የመንፈስ አንድነትን ጠብቁ ካለ በኋላ የመንፈስን የጸጋ ስጦታዎች አስቀጥሎ መዘርዘሩ ጤንነት ነው። ክብር ለጌታ ይሁን። ክርስቶስ ለእያንዳንዱ አማኝ ጸጋን ወይ መንፈሳዊ ስጦታን ሰጥቷል። ይሄ በጣም ደስ የሚለው ነገር ነው። ለእያንዳንዱ አማኝ ምን ሰጥቷል? ጸጋን ሰጥቷል። ጸጋ የለኝም የሚባል አንድ ሰውዬን ለ100 ሺህ ያጅበን የምናቆለጳጵስበት ቤት አይደለም። ሊቀ ካህናችን ክራይስት ነው። አሜን ናቸው ወይ? እኛ ሁላችን የሱ ካህናቶች ነን። አሜን ነው። አሜን በሉ። ስለዚህ ጸጋ አለን በእያንዳንዳችን ውስጥ ብናወጣው ብናስተውለው ትኩረት ብንሰጠውና በጥንቃቄ ብንታጠቅለት ብንዘጋጅለት ወደ ውስጥም የምንታነጽበት ወደ ውጭም የምንጠቅምበት የተለያየ አይነት ጸጋ መንፈስ ቅዱስ በሁላችን ላይ አስቀምጧል። ክብር ለጌታ ይሁን። አሜን አሜን ሃሌሉያ። ስለዚህ እያንዳንዱ አማኝ ከእግዚአብሔር ጸጋ ነው ይሄ ያልተገባ ሞገስ ማለት ነው። ጸጋ ወይ መለኮታዊ ኃይል ማለት ነው ተቀብሏል። ስለ ጸጋ በደንብ ተናግሬያለሁ። ያልተገባህን እግዚአብሔር የሰጠህ ሞገስ የማይገባንን የሰጠን ጉዳይ ነው። አንዳንዴ ስንጸልይ ሰው ከተፈወሰ ወይ ደግሞ እንግዲህ መዘርዘሩ በጣም ይከብደኛል። ምክንያቱም ይሄ ለአካል የተሰጠውን ጸጋ ሲዘረዘሩ ከትዕግስት ጀምሮ ከመምከር የአንዳንድ ሰዎች ምንም ሳያደርጉ ፊታቸው ራሱ ጸጋ አለው። አሜን ምን ነው የአንዳንድ ሰው ፊት እኮ ተበተን ይላል። የ50 አለቃ ፊት ነውና የአንዳንድ ሰው ደስ ይላቸዋል። በቃ ስበክ የሚል እኮ ፊት እንግዲህ አገልጋዮች ይገባቸው። አንዳንድ ፊት ስበክ ይላል። አንዳንድ ደግሞ ያጠናውን እንኳን ያጠፋብሃል። ከሰይጣን ተዋቅተ ከሳቸው ፊት ጋር ተዋቅተ አይሆንም። አንደኛው ውጊያ ይቀነስልን ዘንድ ማመልከቻ እናስገባለን። አሜን ነው። ሁለት ቦታ ተጨንቀን አይሆንም። አሜን ነው። አጠገብ ያለውን አትሊስት የምትሰጠው ባይኖር ደስ የሚል ፊት ስጥ በሉት። ፈገግ ያለ ስትስም ቅፍ አድርግ። አሜን ናቸው። እንዴ ከስከስ ብላ አይሆንም እኮ ትታመምብናል። አሜን በጊዜ እንቅልፍ አይወስድህም ነው። በደንብ ፈካ ማለት ጥሩ ነው። ጌታ የተባረከ ይሁን። አሜን። ይህ ሲባል ግን ለእያንዳንዱ ክርስቲያን ተመሳሳይ ጸጋ ስጦታ አልሰጠም። አንዳንድ ጊዜ የምንጨቃጨቀው ነው። እኔ በለመድኩት መንገድ እሱ ጋር ያንን መንገድ ካላየው እኔ በኩበት አካሄድ በሚመስል መንገድ ካልሄደ በቃ እንጋጨዋለሁ። እንደዛ አይደለም። ለእያንዳንዱ መንፈስ ቅዱስ እንደወደደን የሰጠው የግድ እኔ መምሰል የለበትም። አሜን ናቸው ወይ? እያንዳንዱ ግን አይመሳሰልም ማለት የጋራ ከሆነው ግብ ጋር ይጋጫል ማለት አይደለም።
ወጥ ቀይ ወጥ ስታስቡ የተለያየ ቃል የምትጨምሩት ግን ስማቸው ይጠፋና ወጥ ሆነ ያልቃሉ። አሜን ነው። ምን ነው ሽንኩርት ገብቶ እንዴ በ6 ኪሎ ሽንኩርት የገባው በእኔ ነው መጠራት ያለበት፣ ሽንኩርት ወጥ መባል አለበት አይባልም። ይሄ ታወቀ ነገር፣ ፉክክርም አይቻልም። አሜን ነው። አሁን ጨው ቢቆጣ ወጥ ስራ ውስጥ ታዘብኩሽ ግን ቢልሽ እየሰራሽ ምን ነው 2 ኪሎ ሽንኩርት ጨመርሽ፣ 1 ኪሎ ስጋ ጨመርሽ፣ እኔን ግን ቆንጠር አድርገሽ ማን ከማን ያንሳል እኔንም እንደዛው መዝነሽ ከተችኝ ቢል አስቡት የሚፈጠረውን ነገር። ስለዚህ ሆሊ ስፒሪት እንደወደደ የሚሰራን መጠኑን የሚያውቀው እሱ ነው። አሜን። መጠኑን የሚያውቀው እሱ ነው። ስለዚህ ሪስፔክት ማድረግ መቻል አለብን። የግድ በእኔ በኩል ካልሆነ ብለን በወንድም በኩል የተላከልንን ጸጋ መግፋት የለብንም። በጣም ሀምብል ነው ይገባናል። እየጀመሩ ያሉ ሰዎች አሉ። ገና ሲጀምሩ ጥቂት ሲሳሳቱ ብዙ አትምቷቸው። ክብር ለጌታ ይሁን። በቃ አካል የማያናገሰት ከሆነ የከበባችሁ ብዙም እንዳያጠፉ የወሰናችሁ። አሜን ነው። ድሮ እኛ እንደዛ ነበር የምናደርገው። ይታየኛል ሲያበዙ ምንድን ይታየሽ መጀመሪያ የሚመስል ከሆነ ማይክ ፈታለሁ፣ የማይመስል ከሆነ እኔ እነግርልሻለሁ እላለሁ። አስተካክዬ አሜን በሉ። አለዛ ችግር ነው። ያለውን ሁሉ አካል ላይ ከደፋኸው ጥሩ አይሆንም። መሪዎች ያስፈልጉንም ለዚህ ነው። ክብር ለጌታ ይሁን። አሜን አሜን ሃሌሉያ። ስጦታዎች ብዙ ጊዜ ማሰብ ያለብን ፐርፐዛቸውን ነው። ለመጫወቻ የሚያገለግሉ መጫወቻዎች አይደሉም ስጦታዎች። ለመገንባት የሚያገለግሉ ግን መሳሪያዎች ናቸው። የጸጋ ስጦታዎች የሆነ መደነቂያ፣ መገረሚያ፣ ማስደመሚያ ኑ ትደነቃላችሁ፣ ድንቅና ምናምን ይሆናል፣ ትገረማላችሁ ምናምን እያልክ በኪቦርድ እያስታጀብክ ምናምን ዋው የምታስብልበት አይነት ድራማቲክ የሆነ ነገር የምንሰራበት አይደለም። የጸጋ ስጦታ ሰውን የምናንጽበት ነው። ሰውን የምንሰራበት ነው። ለሰው ሪስፔክት ሊኖረን ይገባል። ወንበራችን ላይ የሚቀመጡ ሰዎች ምንም አይነት ጸጋ ይዘን ፑልፒት ጀርባ አንቁም። ከድቅድቅ ጨለማ ልጁን አብርቶ ያመጣቸው ናቸው። ከድቅድቅ እርግማን ተርፈው የመጡ ሰዎች ናቸው። የአንድ አባል ዋጋው ሊገባን ይገባል። ብዙ ጊዜ አገልጋዮች ችግራችን ይሄ ነው። በቃ መዝናናት ያምረናል። ይሄ ሰው ከስንት ሞት አምልጦ እንደመጣ አናቅም። እዚህ የተቀመጠ ሰውዬ ከየት ተርፎ እንደመጣ መርሳት የለብንም። የእያንዳንዳችሁ ታሪክ እዚህ ተገልጦ ቢወራ አስደናቂ ነው። የሚያስለቅስ ነው ታሪካችሁ። አተረፋት የሚያስብል ነው። እዚህ እናንተን ለማድረስ አብ ልጅ ገብሯል። አሜን ናችሁ ወይ? መንፈስ ቅዱስ በጣም ሰርቷል እናንተ ጋር። የአብ ትኩረት ነበራችሁ። ሁሌ አገልጋይ መርሳት የሌለበት ነገር ይሄ ነው። በጸጋ ስለማገልገል ስንቆም መርሳት የሌለብን ነገር የዛ ጉባኤ አገልጋይ መሆናችን እንጂ በጉባኤው ልንገለገል አይደለም። የምንታጀብበት በጣም የሆነ ዋ ምንባልበት አይደለም። ከተባለም እንደ አካል ተደምረን ነው ዋው የሚያስብለው ጌታ ነው። እውነቴን እምላችሁ አሁን ያጣነው ነገር እሱ ነው። ስለዚህ ምን ሆነዋል? መጫወቻ ይመስላሉ። አሁን የጌም አይነት ነገር ይመስላሉ። ግን ጸጋው መጫወቻ ሳይሆን የግንባታ ዕቃ ነው። አሜን ነው። አሜን በሉ። በፍቅር ጥቅም ላይ ካልሆኑ ግን እነዚህ የግንባታ ዕቃዎች ለመዋጋት የሚያገለግሉ መሳሪያዎችም ደግሞ ሊሆኑ ይችላሉ። ለምሳሌ በተለያዩ የሥራ ቦታዎች ውስጥ በግንባታ መሳሪያ የሚደባደቡ የሚፈናከቱ ሰዎችን ካያችሁ እንደማለት ነው። አንዳንዴ ሳይት ላይ ሰራተኞች ይጣላሉ። አብረው ሲገኑበት በነበረው መዶሻ አንዱ ሲያሳደው ትመለከታላችሁ። እና አንዳንዴ ደግሞ እንደዛ ይሆናል። በቃ አስተማሪው ነብዩን በአስተማሪነት መዶሻ ነብይ ለመቀጥቀጥ፣ በነብይነት መዶሻ ምንድነው ሚስዮናዊን በቃ ለወት ኮንቴክስት ሚስዮናዊ ነው። አሜን ነው። ሚስዮናዊ ማሳደድ በምናምን እንደዛ አንዱ ጸጋ የሌላኛው ማሳደጃ የሚሆነው አሉ። ገብታችኋል? አንዳንድ መስሪያ ቤት ውስጥ ገብታችሁ አንዳንድ አስተማሪዎች እያስተማሩ እያሉ አንዱ ሲያበሳጫቸው ወይ በቾክ ይወረወራሉ ወይ በዳስተር ይወረወራሉ። እና የግንባታ ዕቃ የመፈናከቻ ዕቃ ሊሆን ይችላል። እና የጸጋ ስጦታችሁን የግንባታ ዕቃ ብቻ ስለመሆኑ ማጣራት አለባችሁ። ከፍቅር ስታጎሉት የመደባደቢያ የጦር መሳሪያ ይሆናል። የግንባታው ዕቃ የጦር መሳሪያ ሊሆን ይችላል። እና በጣም ጥንቃቄ ያስፈልጋል። አሁን እንደዛ አይነት ነገር ነው የምታዩት። አንዳንድ ሰዎች የመናገር አቅማቸውን አገልጋይ ሲያጨልሙበት ትመለከታላችሁ። አንዳንዶች የመጻፍ አቅማቸውን ሲያጽናኑበት፣ እውነትን ሲገልጡበት ሳይሆን አገልጋይ ቤተክርስቲያንን ሲያሸማቅቁበት ትመለከታላችሁ። እና በመናገር አቅማችሁ ሰዎችን ኢንካሬጅ አድርጉ። በመጻፍ አቅማችሁ ተነቦ የሚያፈርስ ነገር አትጻፉ። ክብር ለጌታ ይሁን። ይሄ ለምትሰሙኝ ሰዎች ነው። እግር ጥሏችሁ ወደዚህ ቻናል ለምትገቡ ሰዎች ጌታ ይርዳል። አንዳንዴ ተነሱልን ይሁን ተነሱብን ለመለየት ግራ የሚያጋቡ ጸሐፊዎችና ተናጋሪዎች ሞልተውናል። ዘመኑ በጣም አደገኛ ሰዎችን ገልጧል። ቴክኖሎጂው ጌታ ይባርከው ከነማ ጋር እንደኖርን እንድናቅ ረድቶናል። እድል ስላጡ የተኙ እባቦች እንዳሉ አይተናል። ገብታችኋል? አሁን ቀላል ነው። በቃ ገባ በሉ ብሎ ያስገባልሃል።
እንደዛ ስለሆነ ጌታ ይርዳል። አገር ሰላም ነው? ከኔ ጋር ናችሁ? ይሄ ሰዓቱ እኮ ይሮጣል ዝም ብሎ ነው። እኔ ነኝ የተንከረፈፍኩት። ጌታ ይመስገን። ሃሌሉያ። ስለዚህ ፖል የክርስቲያናዊ አንድነትን መሰረት ከገለጸ በኋላ ክርስቲያኖች ይህንን አንድነት ለመጠበቅ የሚችሉበትን መንገድ ማለትም በመንፈስ ቅዱስ የሚሰጣቸው ስጦታዎች በኩል አስተውለው ለጥቅም እንዲገለገሉባቸው ሲያስተምር ትመለከታላችሁ። ከዛ በኋላ ነው እንግዲህ አንድ መሰረታዊ ነገር የሚናገረው። ስለዚህ ወደ ላይ በወጣ ጊዜ አሁን የክርስቶስን ትንሣኤን የሚያወራው አሁን ስለወረደው ክርስቶስ ሳይሆን ስለወጣው ክርስቶስ መናገር ይጀምራል። ወደ ላይ ምን ባረገ ጊዜ? በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታ ሰጠ ይላል። ይሄ መዝሙር 68 ቁጥር 18 ላይ ለምታገኙት ወደ ላይ በወጣ ጊዜ ምን አረገ? ምርኮን ማረከ። ሁለት ታሪካዊ ዳራዎችን ከዚህ ጥቅስ አንግል ማየት ትችላላችሁ። የመጀመሪያው በዛን ዘመን የነበሩ ጦረኛ ነገስታቶች በሌላ ግዛት ላይ ሄደው አሸንፈው ሲመለሱ የሚያረጉትን ይዘውት የመጡትን ምርኮ የሚያካፍሉበትን መንገድ ነው የሚያስረዳው። ሁለተኛው ሙሉ መዝሙሩ የሚናገረው ዳዊት ታቦቱን ወደ ጽዮን ከተማ ይዞ የመጣበትን ታሪክ ነው መሰረት አድርጎ እየተናገረ ያለው እና ሁለት ፖይንቶችን ነው የሚናገረው። ወደ ላይ ወጣ ሲል መጀመሪያ ያ ታቦት የወረደው በሲና ተራራ ላይ ነው። ክብር ለጌታ ይሁን። አሁን ግን ወደ ጽዮን ተራራ እየገባ ነው ይላል። ክብር ለጌታ ይሁን። ከአንዱ ወደ አንዱ እየመጣ ነው ያለው። ወደ ንጉስ ከተማ እየገባ ወደ ክብርህ እየገባ ነው ይላል። ክብር ለኢየሱስ ይሁን። ያንን ነው ወደ ክብር ነገስታት በገቡ ጊዜ ከምርኮ ጋር ነው የሚገቡት። ከድል አድራጊነት ማንነት ጋር ነው የሚገቡት። የትኛውም ድል አድርጎ የሚመለስ ጦረኛ ጀነራልም ሆነ ንጉስ ደግሞ ምርኮ ምን የማድረግ ባህሪ ያለው? የማካፈል ባህሪ ያለው። ስለዚህ ከምርኮ በነፃነት ለሰዎች ይሰጣል ስጦታን። ያንን ያጣቅስና ሐዋርያ ጳውሎስ ለክራይስት ይጠቀመዋል። ወደ ላይ በወጣ ጊዜ ይልና ምርኮን ማረከ፣ ስጦታን ለሰዎች ማረገ፣ ሰጠ ይላል። አሁን ምርኮ ከትግል ጀርባ የሚገኝ ውጤት ነው። ስለዚህ ምርኮን ስታስቡ ትግል አለው። ክርስቶስ ከኃጢአት ከርኩሰትና ከጨለማው መንግስት አሰራር ጋር ከዚህ ዓለም መንግስት ጋር ተዋግቶ እኔና እናንተን እንደ ምርኮ አስጥሎ ዋጅቶናል። አሁን ንጉሱ ከማረከው ምርኮ ለሰው ስጦታ እንደሚሰጠው እኛን ከማረከ በኋላ ከዓለም ከክፋት ከዲያብሎስ አገዛዝ ነፃ ካወጣ በኋላ በሚገርም ሁኔታ ለአካሉ ቤተክርስቲያን ነገስታት ምርኮ እንደሚሰጡ አንዳንድ ሰዎችን ጸጋ ሰጥተው መልሰው ለአካሉ ከሰዎች ለሰዎች ሰጠ ነው። አሜን ወይ? አሜን ናችሁ ወይ? አሁን ተመልከቱ። አሁን እዚህ ያለን ሁላችንንም በወንጌል ክርስቶስ ማርኮ ከጨለማው መንግስት አስጥሎ ምርኮ አድርጎናል። አሜን ነው። ተዋጅተናል፣ ተርፈናል። ዋንስ በጠላት እጅ ነበርን፣ አሁን ግን ተዋግቶ አሸንፎ የሱ እጅ አስገብቶናል። ከዛ በኋላ ያሸናፊው አካል ምርኮ እንደሚሰጠው ክርስቶስ ኢየሱስ ከዋጀን ከኛ መካከል ደግሞ እነ ፓስተርን፣ መሪዎችን፣ አገልጋዮች ምናምን ደግሞ መልሶ ለማሰጥቷል ለአካሉ ለቤተ ክርስቲያን ሰጥቷል። እንዴት ላስረዳ? እሺ ይኸውላችሁ ናንተ ዋጀው፣ አሜን፣ አስጣለው። ስለዚህ ዋንስ መዋጀት ማለት ቀድሞ ከተያዛችሁበት ማንነት የሚገባውን በትግል ብልጫ ወይ ደግሞ በክፍያ ልክነት አስጥሎ ነፃ አውጥቶ የራሱ ሲያደርጋችሁ ዋጃችሁ ይባላል። አሜን። ሁላችን ተዋይተናል። አሁን ምርኮን ተካፈለ የሚባለው ምርኮ እኛንን ምርኮቹ አሜን ነው። ይሄ ክፍሉ እንዲህ ካልተረዳችሁት ግራ ስለሚገባ ነው። ከዛ በኋላ ሁላችንም ማርኳል። ከሁላችን መካከል ደግሞ ከሁላችን መካከል አሜን አንዳንዶችን ጸጋ ይሰጣቸዋል። ለምሳሌ አስተማሪ ያደርገዋል። አስተማሪ አንድ ሰው ለማድረግ ምን ሲሰጠው ነው? ትምህርት የሌለው አስተማሪ ሰሞኑን ያየሁት አልገባችሁም? ሐዋርያ ሥራ ያላጠና ሐዋርያ ያየሁት ሰሞኑን ነው እንጂ በዛን ዘመን ሲሰጥ ስጦታው ነው የሚያደርግህ። ስያሜ የሚቀዳ ውስጥ ከገባ እውነት ነው። አሜን ነው። አስተማሪ እንዲሆን ትምህርት ይሰጠዋል። ትምህርት ሲገባበት ምን ያደርገዋል? አስተማሪ ያደርገዋል። ያን አስተማሪ ማንነቱን ደግሞ ለቸርች ይሰጠዋል። አሁን ተመልከቱ፣ የተሰጠው ጸጋ አይደለም ሰው ነው። ቆሮንቶስ ላይ ጸጋ ነው የተሰጠው። ኤፌሶን ላይ ሰው ነው የተሰጠው። ሰው አክብሩ። የትኛውን ሰው? ከጸጋ ጋር የተሰጧችሁን
አገልጋዮች ምን አድርገው ሪስፔክት አድርገው ና እንደገና ላስቸግርህ መማር ትፈልጋለህ አስተማሪ ሆኖ የመጣውን ሰው ደግሞ ለመቀበል የሚጨንቅ ከሆነ ስትገፋው ብቻውን አይሄድም ትምህርት ይዞብን ነው የሚሄድ ተቀመጣ ከዚህ በኋላ አላስነሳ እና አንዳንድ ሰዎች በዓላማ የተሰጧቸውን ሰዎች ማስጨነቅ ይወዳሉ ያኔ ህይወታቸውን የሚያጎሉት ሰዎቹ የራሳቸው አይደሉም ለአካል ነው የተሰጡት ስለዚህ እንደው አንዳንዴ ኢንካሬጅ ማድረግ ካቃተን አንድ ነገር አያቅተንም ዝም ማለት ቢያንስ እሺ ምንም የሌለው ዝም ብንል ይሻላል እስኪገባን ድረስ አሜን ናችሁ ወይ ይሄ በጣም መሰረታዊ ነገር ነው አለዛ አንዳንድ ጊዜ የሰዎችን የውስጥ ተነሳሽነት በተለያየ መንገድ ስንመታቸው ሰማይ ያንን ምት እንዴት ነው የሚቆጥረው እንደዚህ የሚል ጥቅስ አለ የሰው መንፈስ የእግዚአብሔር መብራት ነው የሚል ጥቅስ አለ ልክ ስትመታው ሰውየውን ዝን ሲል ይጨልማል ውስጡ ለማገልገል ያለው ተነሳሽነት ይመያዝበታል ያኔ እግዚአብሔር መብራት አጠፋህብኝ ነው የሚል ፋየር ባክ ያረጋል ማለት ነው ለዚህ አትንኩብኝ የሚለው አሁን ይሄንን የብሉይ ኪዳን ደስ ኪዳን ነው እኔ ሁለት አይነት እግዚአብሔሮች በሁለት ኪዳን ውስጥ በፈረቃ እንዳገኙን አርጋ አትስበከኝ አሜን ነው ኪዳኑ እንጂ ሁለት በሁለቱ ኪዳን ውስጥ የተዋወቀኝ አንድ እግዚአብሔር ነው አሜን በሉ የብሉይ ኪዳኑ አዲስ ኪዳኑ ያላችሁ አትፈንክቱት አሜን ነው የመጣበት መንገድ ነው ትናንት በጥላ መጣ ዛሬ በተሻለ መገለጥ በአካል መጣ እንጂ አምላካችን ያው አምላክ ነው የዘላለም አምላክ ነው የአብርሃምን አምላክ ነው የምናመልከው የሙሴን አምላክ ነው የምናመልከው አሜን ነው የመታወቅ አለበት በአዲስ ኪዳን ማይታችኋል ሐዋርያቱ አጠገብ ትምህርት ሲያዛንፉ እኮ ሐዋርያቶች ሲቆጡ አንዳንዴ እኮ ሰው ህይወት ተቀምጧል እና ያ ጸጋ ይጠፋ አለኝ አንዱና ኧረ እንኳን ጠፋ ሟች ብዙ ነበር አልገባችሁ ያ በቃ ትንሽ ዘነፍ ስትል በቃ ይሄድ ሚል ጴጥሮስ ቢኖር ማን ይተርፋል ከኔ ጀምሮ ሁላችንም ሀጅ ነበር ምን ሆነውና ጌታ ሁኔታችንን አይቶ ነው እንደው የራራልን አሜን ራሜን ብሉ ጌታ ይባረክ ሃሌሉያ ኦኬ ስለዚህ እነዚህ ጸጋዎች ከምርኮን መካፈል ጋር አብረን ልናያይዛቸው ይገባል የተሰጡ ስጦታዎች ናቸው አምስት ያው ክፍሉ ላይ ሳንቦት አንዳንዶች እንደ አራት ይቆጥሩታል አስተማሪና እረኞችና አስተማሪዎች እንዲሆኑ ሰጠ የሚለውን እንደ አንድ የጸጋ አይነት አድርገው ስለሚደምሩት አንዱ የጸጋ አይነት የተበራራበት የተገለጠበት ሁለት አይነት ስያሜ ነው ብለው የሚያስቡ አካላት አምስቱን ወደ አራት ያወርዱታል አምስትም ቢሆኑልን ከሚያስ ቢበዛ ጥሩ ነው አሜን ተራዊ ብሎ እና ዋናውና ትልቁ ነገር ግን ስጦታ ናቸው የሚለውን ነገር ማሰብ ሰዎች ናቸው የዚህ ኤፌሶኑ ሰዎች ናቸው ምን የሆነ ስጦታ የተሰጣቸው ጸጋ የተሰጣቸው ሰዎች ናቸው አንዳንድ ሰዎች ቸርች የሚባል አካል የሚባል ስላለ እሱ አገልጋይ እንደሆነ ይረሳል ምክንያቱም የተሰጠው ለማን ነው ለአካሉ ነው የእግዚአብሔር የሰጪው ትኩረት አካሉ ናት ልክ አንድ ሰው ለልጆቹ ሲል አስቤዛ እንደሚሰጠው ማለት ነው አያችሁ አስቤዛ የሚሰጠው ነገር የሚሰጠው ኪችኑን ሙሉ የሚያረጋው ለኪችኑ አዝኖ አይደለም ለቤተሰቡ አዝኖ ነው ልክ እንደዛው እነዚህ ጸጋዎች የተሰጡት አንድን ሰው የሆነ ፖፑላር ለማድረግ አይደለም ከአንተ ወደ አንቱ ለመሳብ ለመጎተት አስቦ አይደለም እንደም ጤናማው አሰጣጣይታችሁ ከሆነ ሌሎች ከፍ እንዲሉ በእኛ ድህነት እናንተ በለጸጋችሁ ስትመለከታላችሁ አንዳንዴ እንዲህ ይመስለኛል እኛን ሐዋርያቱን እግዚአብሔር በቃ ዝም ብሎ ለመከራ አሳልፎ የሰጠን ሁሉ ይመስለኛል እኛ ዋጋ እንከፍላለን ከእስር ቤት እስር ያልታሰርንበት እስር ቤት የለም እናንተ ደግሞ ይብዛል ክብር ምስጋና ተዘምራላችሁ እኛ ለዚህ ወንጌል ጥቅማችንን ለቀናል እናንተ ደግሞ በዚህ ወንጌል በልጽጋችኋል እያለ እንደ ጉድፍ ተቆጥረናሉ ሲል ተመለከታላችሁ ጥሪው ምን ያህል ዋጋ እንዳስከፈላቸው ተመለከታላችሁ በዚህ ቦታ ላይ ያሉት ሰዎች ለዚህ ኪንግደምና ለአካሉ አንድነትና በእድገት መደራጀት ዋጋ የሚከፍሉ እንጂ እንደ አንዳንዶቹ ያሁኖቹ አካሉን ዋጋ የሚያስከፍሉ አይደሉም ሁለት አይነት አገልጋይ አለ ለአካሉ ዋጋ የሚከፍልና ራሱ አካሉ ቤተክርስቲያንን ዋጋ የሚያስከፍል ከክርስቶስ ነጥቆ እንደ ባል በአካል ላይ ራሱን ያገዘፈ አይነት ደግሞ የሚመስል ነገር እንመለከታለን አንድ ወዳጄ እንደዚህ ያለኝ ኢየሱስ ክርስቶስ ቶሎ መጣለሁ ብሎ ሙሽራይቱን ለሚዜዎች ሰጥቶ ሄዳል የጨረስኩ ነው እና ያው ቶሎ መጣለሁ ስላለ በቃ ማለባበስ ጀምሯል አንዱ ሲኩላት አንዱ ሲከነደባት
አንዱ ቬሎ ሲያጠልቅላት፣ አንዱ ጥፍሯን፣ አንዱ ቀለም ሲያሰማምራት ቢጠብቁት ቆየ። አማረቻቸው። ከዛ አገቧል። ስለዚህ አሁን በሙሽራው መዘግየት በተፈጠረ እድል ሚዜዎች ቸርችን አግብተዋታል። እና ቸርች ባል ስላላት በጊዜ ፍቱ። የኔ ቸርች ምናምን ቸርች የምትሉ ሰዎች በፍጹም ትበዛባሃለች። ያንተ የምትባል ቸርች የለች። አሜን ነው። ቸርች ባል አላት። ባሏ በቅርቡ ይመጣል። ይህ ህገወጥ ጋብቻ ነው፣ የፈረሰ ይሁን ብለናል፣ አጽድቀናል። ከቦሌ ቃለ ሕይወት እንጂ ሰስነም